ባህሉ ከባህሉ ጋር እንዴት ሊተዋወቁ ቻሉ? ምን አባሽ ሆነሽ ነው ዛሬ አልሄድሽም? ምን አልማዝ አይደለሽም እንዴ? ማም ተኝታለች። እኔ ልጇ ነኝ። አንተ ለማን ልበል? ብሌን ነው እንዲያናገርኩት አውቃብኝ ነው እንዴ? ሄሎ 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 ያኔ ልጅ ይሰማል? አዎ ይሰማል። ማን አልከኝ? እኔ ማን ነው? እናቴ ሰው እየፈለገች ነው። ማን ነው? ምን ባህሉ? ምን ነው እናቴ? ምን ነው ደነገጥሽ? አልደነገጥኩም። ለምን ደነግጣለሁ? አንቺ ግን ለምንድን ነው ስልኬን ያለ ፍቃድ ያነሳሽው? እንዴ እኔማ ተኝተሻል ብዬ እኮ ነው። እናት አይደለሽ እንዴ? ምን ችግር አለ ስልኩን ባነሳው? እሱማ ምንም ችግር የለውም። ከባህሉ ጋር የት ነው የምትተዋወቁት? ባህሉ በስልክ ያወራኝ ሰውዬ የት ነው የምታውቂው? ምንድነው ከሱ ጋር ያላችሁ ነገር? እሱ ነው እንዴ? ባህሉ እኮ ገጠር ያለው ወንድሜ ነው። አጎትሽ ነኝ አላለሽም እንዴ? ዛሬ እኮ አገናኛችኋለሁ ብዬው ነበር። ለዛ እኮ ነው። አረ እሱ ግን አንቺ ያልሽኝ አላለኝም። ምን አለሽ ታዲያ? ቆይ እንደውም ስልኩን ደውዬ ላገናኝሽ። ሄሎ ወንድሜ፣ እንዴት አመሸ? ብሌንዬን አገኘሃት አይደል? ቅድም እኮ እሷ ነበረች ያወራች። እኔ የምለው ለምንድን ነው አጎትሽ ነኝ ብላ ያላወራት? በል አሁን አወራት። እሺ አጠገቤ ናት ያለችው። አጎትሽ ነው አውሪው። እንዴት ነው አጎትሽ ነኝ ብዬ ማውራት? በድምጼ ብታገኝስ? ይምጣ ላውራት። ሄሎ አንተ ግን አውቀል ተሰክሬ ነው አይደለ? አረ አይደለም። እንዴት እንደዛ አሰብሽ? ዝም በል ወሬኛ። ሲታወቅብህ ደንግጠ ነው አይደለ? አረ እኔ አልደነገጥኩም። ቆይ አስክረ ምን ልታደርገኝ ነው? እኔ እኮ ባልሰክርም ለአንተ ከሆነ ምንም ችግር የለውም። እኔ ደግሞ የምር ያወቀችብኝ መስሎኝ። ቃልዬ መጠጥ ግን አትችይም። ማ እኔ አታውቅኝም። እና ለምንድን ነው ለመጠጣት የፈራሽው? አንተ የምርህን ነው እንዴ? እንደውም አምጣና ቅዳልኝ። በደንብ ጠጪ። ዛሬ ለትልቅ ነገር ነው የምፈልግሽ። ቶሎ ሰክሪልኝ። ወይኔ ቃል ሰከርኩ መሰለኝ። የኔ ልጅ በቃ ሳንቲም ሳይዘጋብሽ እኔ ላውራ። ነገ ታገኘዋለሽ። እሺ
ሄሎ ሄሎ ይሄ ኔትወርክ ነው መሰለኝ። ሄሎ ሄሎ ቆይ አንዴ ወጥቼ ላውራ። ሄሎ በኃይሉ የሰላም ወንድም ነው ወይስ ተመሳስሎብኝ ነው? ድምፁ ግን እሱ ነው የሚመስለው። እንዴት ከእናቴ ጋር ይገናኛል? ቆይ አንተ ሰውዬ ምን ሆነ ነው በዚህ ሳምንት ደውሎ ታስይዘኝ ነው እንዴ? አንቺ ሻሩት እንዴት እንደዚህ ትንዘላዝያለሽ? ጭራሽ ስልኩን እሷ ታነሳዋለች። በዚህ ሰዓት ለፍቴ ስላሉሽ ፈጣሪሽን አመስግኝ። ሲጣርግ ነበር የምገልሽ። ተኝቼ ስለነበር እኮ ነው። ምን ስትይ ነው ደግሞ በስልክ ያገናኝሽ? ጭራሽ ለልጅቷ አጎቷ እንደሆንኩኝ ትነግራታለሽ። ለምን ከዚህ ሁሉ ሰላም እናትሽ ነሽ ብለሽ አትነግራትም? ቆይ ምን ላድርግ በኃይሉ እንድታምነኝ ብዬ እኮ ነው። በጣም ስለተጠራጠረች ሌላ ነገር እንዳታስብ ብዬ ነው። እና የሰራ ይመስልሻል? እኔ እንጃ ያው ይመስለኛል። እረስቸው ደግሞ ለምንድን ነው ዛሬ ያደርግሽው? በኃይሉ እኔ ሞኝ አይደለሁም። ነገሮችን በጥንቃቄ ነው የማደርገው። ደግሞ እሳት ውስጥ ያለሁት እኔ ነኝ። ከኔ በላይ የምትቃጠል አታስመስል እባክህ። ሁሉም እኮ ዛሬ ንደሪና ነገ ትሄጃለሽ ሲሉኝ ይሻርኳቸው። ቆይና እኔም ብቢ መድረቅ አለብኝ? አልማዝ እንዲህ ተጨንቄ የማስጨነቅሽ የእሷ መሄድ ለእኔ ወሳኝ ነገር ስለሆነ እኮ ነው። በየትኛው መንገድ መሄዷን እንፈልገው። ለእሷ አታስብ። ነገ እንደ ፍላጎት ይዣት እሄዳለሁ። በልሽ በቃ እሱም ደግሞ እንዳትጠራጠረኝ። ደህና ደር። ቻው ቻው። ሰላም ደር። አይገርምሽ? ይሄ ጉደኛ አኮትሽ እኮ የእህቴ ልጅ መጣች ብሎ ቀዩን ሁሉ እምስ አደረገው። ደግሞ ነገ እኮ ልደግሶ እያለኝ እኮ ነው። ኧረ አያስፈልግም እናቴ። ተይው እባክሽ፣ እንደፈለገ ያድርገው። ደስታ እኮ ነው እንደዚህ የሚያደርገው። ብታይ እኮ እንዴት ደስ እንዳለው። አይ ደስ ይላል። እኔም ቤተሰቦቼን ስላገኘሁ በጣም ደስ ብሎኛል። መጣሁ እናቴ፣ አየር ልቀበል። በዚህ ማታ? አዎ እናቴ፣ እንቅልፍ እምቢ ሲለኝ ወጥቼ ጨረቃ ማየት ያስደስተኛል። ተይ እንጂ በዚህ ምሽት መውጣት እኮ ጥሩ አይደለም። በዛ ላይ ብርድ ነው። አይ ችግር የለውም፣ ባይሆን አንቺ ተኝ። ለምን ዘወድብን አትይም? ለኔ አልማስት እንደዚህ አይነት አስቸጋሪ ልጅ ነበርሽ ማለት ነው አንዴ? እኔ ከልጅነቴን አላስታውስም። እናቴ እስኪ ሌላም ነገር ንገሪኝ። ምን ልንገርሽ? እኔ ልጅ አንቺን አይደለም ወላጅ እናቴን ነው። ነው? እሺ በቃ ስትሄድ አሁን ይመጥችልሻለሁ። በቃ ሻኩሽ እኮ ከዚህ በኋላ እኔ መጥቻለሁ። እሷን ትሄድ ሰኛለሽ ብለኝ ከኔ ወይ ከሷ መምረጥ አለብሽ። በሷ ሀገር የተቃጠልኩትና መከራ የተቀበልኩት ለዚህ አይደለም። ይኸውልሽ እውነተኛ እናትሽ የምትፈልጊ ከሆነ መተሽ ተቀመጪ። ካልሆነ ግን አመጣ የወለደችሽን ላንቺ ስትል ሁሉ ነገር ያጣችውን እናትሽን እርሻት። ወይ ከኔ ወይ ከሷ ምረጭ። ተመለሽ እንጂ። ይቅርታ እናቴ። እሺ በቃ የበሌን እናት መጣች አይደል? በጣም ደስ ይላል።
በጣም ደስ ይላል። በጣም እድለኛ ናት። በዚህ ሰዓት እንደዚህ አይነት እድል የተመረጡ ሰዎች ነው የሚያገኙት። ነው ብለህ ነው? ተው እስቲ። ሲጀመር ከዚህ በላይ ይገባታል። በጣም ምርጥ ልጅ ናት። ሲጀመር ፈጣሪም ስለሚወዳት ነው ከእናቷ ጋር ያገናኛት። እባክህ እንደሱ አይደለም ነው እንጂ። ሲጀመር እኔም እንደሷ ከእናቴ ጋር በልጅነቴ ነው የተለያዩት፣ ግን እስካሁን እኔ እናቴን ላገኛት አልቻልኩም። እሷ ግን ራሷ እናቷ ፈልጋት መጣች። ታዲያ ይሄ ፈጣሪ ቢወዳት አይደለ? ዳግዬ አንተ በጣም ብዙ የማታውቀው ነገር አለ። እንደውም ፈጣሪ አንተን ይወዳል። ለእኔ ብለሽ ነው እንደዛ የምትይው? እኔ እንደ ብሌን አይነት እድል የለኝም። ገደቢስ ስለሆንኩኝ ነው ዘረቢስ ሆኜ የቀረሁት። አይ አይደለም ነው። እኔ ምንም ገድ የለኝም። ፈጣሪ ራሱ ትቶኛል። ቢወደኝ ኖሮማ እንደ ብሌን ከእናቴ ጋር ያገናኘኝ ነበር። አይወልክ ብሌን ትክክለኛ እናቷን አይደለም ያገኘችው። ማለት ዳግዬ እኔ አንተን እንደ ራሴ ስለማምን ነው የምነግርህ። አልማዝ ማለቴ አሁን የመጣችው የብሌን እናት ተከፍሏን ነው የመጣችው። የብሌን እውነተኛ እናት አይደለችም። እሷ መስያት እኮ እኔን ራሱ ልታቅፈኝ ነበር። እውነትሽን ነው ቃልዬ? እማማ ትሙት ስለ ዳግዬ አንተ እድለ ቢስ ሰው አይደለህም። እንደውም በጣም እድለኛ ሰው ነህ። እኔ እወድሃለሁ። እኔ በጣም ነው የምወድህ። ደግሞ እኔ ያለሁልህ። ፈጣሪ በእኔ ክሶሃል። መቼም እንድታዝን አላደርግም። ደግሞ በጣም ደስተኛ እንድትሆን ነው ማድረግ። ይቅርታ፣ እንደዚህ ማድረግ የለብንም። ቆይ ለምን? ከአንቺ ጋር በዚህ መልኩ መቀጠል አልችልም። ምን እየቀለድክ ነው? ታዲያ ለምንድን ነው እራት የጋበዝከኝ? አንቺን ምርጧን እህቴን እራት ለመጋበዝ ምክንያት ያስፈልገኛል? እህቴ? እኔን እህቴ? አዎ፣ ለአንቺ እኮ በጣም ምርጥ እህቴ ነሽ። ከፍቅረኛዬ ጋር እኮ ሁል ጊዜ ስለ አንቺ እንዳወራን። ምን ነው እህቴ፣ አመመሽ እንዴ? ዝም በል። እኔ አንተ እህት አይደለሁም። እሺ እህቴን እዛ ፈልግ። ደግሞ መቼም አልሆንም። እየተቆጣሽኝ እኮ ነው እህቴ። እህቴ አትበለኝ፣ እህቴ አትበለኝ። እኔ እህት አይደለሁም። ደግሞ በስሜቴ እንደቀለድክብኝ ካልቀለድኩብህ እኔ ቃል አይደለሁም። የታባሽ ይሄ ነው ላንቺ የሚገባሽ። ደደብ ነሽ ቃል። ሲጀመር ማን ተልከስከሻለኝ ይበለኝ። ይሄ ልክስክስ እኔ እንዲናገረኝ እወድሃለሁ እያልኩት እሱ እህቴ ነሽ ይለኛል። እንዴት ነሽ ብለኝ ብታይ በጣም የሚገርምሽ ነው ያሳለፍኩት። አንቺ ዳግም እንደዚህ የፍቅር ሰው ነው እንዴ? መቦሽ ነው መስገለፍጥሽ? ኧረ እኔ አልሳኩኝም። ዝም በይ። አልፈልጋትም አላት አሉሽ ይበለኝ። እሰይ እንኳን ደግ አደረገ። ምን ይጠበስ? ሲጀመር ደግሞ አይመጥነኝም። ኧረ ቃልዬ ምን ሆነሻል? ምን ሆንኩኝ? ቆይ ምን ሆናለች አለሽ? ማን ነው የሚለኝ? ቃልዬ ደህና ነሽ ግን?
ደህና ነሽ አትበኝ። ምን እንኳን ቆይ አንቺ እንደዚህ እኔን የምትጠይቂኝ? ምንም አልሆንም። የማንም ልቅምቅም እየመጣልትን አወራና እኔ ቃል ምንም አልሆንም። ደግሞ በጣም ብዙ ፈላጊ ያለኝ ሰው ነሽ። ሄሎ ማን ልበል? እረሳሽኝ እንዴ? ያሳዝናል። ቸኮሌት የላኩልሽ ልጅ ነኝ። ማን ነው ለኔ ቸኮሌት የሚልከው? የሰጠኝ ህፃን ልጅ ነው። ማን ይላከ ብለውም የረባ ነገር አልነገረኝም። ሲጀመር ለኔ ባይሆንስ የአንድ ፍሬ ልጅ ምን ያውቃል? ይሄን ለሌላ ሰው ተብሎ የተላከውን ለኔ መስሎት ይሆናል የሰጠኝ። ወይ የኔ ውድ የኔ ውድ ባለፈው የላክልኝን ቸኮሌት እንዴት እንደወደድኩት። ምርጫዬን ግን እንዴት አወቅከው? ወደድሽው? ነገ ለምን አንገናኝም? ጥሩ ጊዜ እናሳልፋለን። እውነትሽን? በጣም ደስ ይለኛል። ታውቃለህ የኔ ውድ ከሚወዱት ሰው ጋር ጊዜ ማሳለፍ ማንም ሰው የማያገኘው እድል ነው። አዎ የኔ ውድ በቃ ነገ ቤት በር ላይ እጠብቅሻለሁ። ያው እንደኔ መመረጥ ያስፈልጋል። ይቅር በለኝ አምላኬ። እኔም እንደሱ ሆንኩኝ። ከዚህ በኋላ ሁለተኛ አልደግመውም። የኔ ቆንጆ ነገ ላገኝሽ ነው እንዲህ በቀላሉ? እኔ እኮ በጣም የምታስቸግር ይመስለኝ ነበር። ልጅን ይዘሽብኝ ወደ መቀሌ ልትሄጂ ነው? ያው መቀሌ ያለ እሷ እንዴት ነው መኖር የምችለው? ይቅርታ ወይዘሮ ገነት፣ እኔ የወለድኳት እናቷ እንኳን ሳላገኛት ለአመታት ኖሬያለሁ። ስለዚህ ምንም አትሆኝም። ልጅነቷ ደግሞ ለእኔ እንደሆነ አትርሺ። ዛሬውን ይዣት እሄዳለሁ። ዛሬ? ቢያንስ ልጅ እንድሰናበት ጊዜ ስጭኝ እንጂ። የኔ ልጅ እናትሽን አንድ ነገር በያት። አንቺን አለምን ይዛብኝ ልትሄድ እኮ ነው። ያለ አንቺ መኖር እንደማልችል ንገሪያት። አውቃለሁ አልወለድኩሽም፣ ግን እናትሽ አይደለሁ። ያለ ልጅ መኖር አልችልም። እንዴ ወይዘሮ ገነት፣ ቆይ ለምንድን ነው ልጄ እንደዚህ የምታስጨንቂያት? እስከ ዛሬም ስላሳደግሽልኝ አመሰግናለሁ። ከዚህ በኋላ ደግሞ እኔ እናቷ አለሁ። እሺ ባታገኛት ራሱ በጣም ደስ ይለኛል። እሺ አመሰግናለሁ። የወላድ መካን እንደሆንኩ አውቃለሁ። ብሌንን የመሰለች ልጅ ስለሰጠሽኝ አመሰግናለሁ። ህይወቴን ሙሉ አድርገው ነበረ። አሁን ግን ስትወስጂብኝ ባዶ ይሆናል። አይሆንም ብዬ አላስቀራት ነገር አልወለድኳት። እሺ ደህና ዋሉ። እናቴ የት ልትሄጂ ነው? አንቺ ወደ ሌለሽበት ወደ ጨለማ ህይወቴ ነዋ። የኔ እናት እባክሽ አትሂጂ። እኔ ሳልሆን አንቺ እኮ ነሽ የምትሄጂው የኔ ልጅ። በቃ ትሄድ። አሁን ነው መጥቼልሻለሁ። ያለ ልጅ ምን ህይወት አለ?
ሳትወልደኝ እንደ እናት ሆና ያሳደገችኝ እናቴን ጥዬ መሄድ ግን ትክክል ነው? ያለኔ ማንም የላትም እኮ። እንዴት ብዬ ነው ጥያት የምሄደው? ከወላጅ እናቴ ጋር መሆን እፈልጋለሁ። ቤተሰቦቼን፣ ዘመዶቼን ማወቅ እፈልጋለሁ። እንደ ማንኛውም ሰው ማንነቴን ለማግኘት መሄድ ጥፋት ነው? አምላኬ ሆይ ትክክለኛውን ነገር እንደወስን አግዘኝ። አምላኬ ሆይ ይሄን ማድረግ ምን ያክል ኃጢአት እንደሆነ አውቃለሁ። ይቅር እንደማትለኝ አውቀዋለሁ። ማረኝም አልልህም። ያንተ ምሕረት የሚገባኝ ሰው አይደለሁ። ያለ ልጄ ብሌን መኖር አልችልም። ፈጣሪ ሆይ ካንተ አንድ ነገር ብቻ ነው የምለምንህ። ልጄን ጠብቅልኝ። ከወላጅ እናቷ ጋር ደስተኛ ህይወት ስጣት። ቆይቱ ልጅ እስካሁን ሰዓት ምን እያደረገች ነው? ውጪ ካልኩት ስንት ሰዓት ሆነት? እቺማ ልጄ ብትሆን አቃጥላ ነበር የምትገለኝ። ቆይቺ ልጅ የታባቷ ሄዳ ነው? ቃል ብሌን ይሄዳል ነው አይተሻታል? አላየኋትም። ምናልባት ቤተ ክርስቲያን ሄዳ ይሆናል። ነግራኛ አትሄድም እንዴ ታዲያ? ቆይ እናቴ ትጨነቃለች ብላ አታስብም? አልማዝ ወይ እናቷ እንዳልሆንሽ አውቃለሁ። ምን? ቆይ እንዴት? በጣም ጎበዝ ተዋናይ ነሽ። እኔ ራስ እኮ ልታሳመኘኝ ነበረ። ማለት ቆይ ምንድነው የምታወሪው? ዝም ብለሽ እንደምትጠልሽ ተቀባጥሪያለሽ እንዴ? ተረጋጊ። እኔ በኃይሉ ሰው ነኝ። ስላንቺ ደግሞ ገና ሳትመጪ ነበር ያወቅኩት። ነው እንዴ? እኔ እኮ ታወቀብኝ ብዬ ደንግጬ ነበር። አንቺ ማንም አያውቅብሽም። በጣም ጎበዝ አስመሳይ ነሽ። ሰላም መጣች። እንዴት አደርሽ ማሚዬ? እግዚአብሔር ይመስገን ደህና አደርሽ ቃልዬ። የብሌን ናት። ጨክነሽ ልትሄጂ ነው? በቃ ግዴታ ሆኖብን እኮ ነው ሰላምዬ። በእውነት አንቺ በጣም ጥሩ ሰው ነሽ። ልጄ ስላንቺ በጣም ብዙ መልካም ነገር ነግራኛለች። በጣም አመሰግናለሁ። እኔ ምንም አላረኩም። ባይሆን ማመስገን ካለብሽ አሳዳጊዋን አመስግኝ። እሷ ናት ትልቅ ምስጋና የሚገባት። ልክ ነሽ ሰላምዬ። ትናንትና ስሜታዊ ሆኜ ተናገርኳት። ጊዜ ባገኝ ይቅርታ ብጠይቃት ደስ ይለኝ ነበር። እንደምንም አመቻችተሽ ይቅርታ ብትጠይቂያት ጥሩ ነው። በዛውም ብሌንም ትሰናበታታለች። እኔ ምነው ብሌንስ? ቤተ ክርስቲያን ሄዳ ነው። አይ ብሌን እኮ መልካም ልጅ ናት። ምን አለበት ቃልዬ አንቺም እንደ ብሌን ቤተ ክርስቲያን መሄድ ብትለምጂ። በቃ ብሌን እስክትመጣ ድረስ ቡናችንን እንጠጣ። አረ ሰዓት ሄዷል ሰላምዬ። አይቆይም እኮ በቃ ዱቄት ጨምሮ መጣድ ብቻ። ደግሞ እኮ ያለ ብሌን አትሄጂም አይደል እንዴ? በቃ ጥጄው መጣሁኝ። አይወልክ ብሌን ትክክለኛ እናቷን አይደለም ያገኘችው። ማለት ዳግዬ እኔ አንተን እንደ ራሴ ስለማምን ነው የምነግርህ። አልማዝ ማለቴ አሁን የመጣችው የብሌን ናት። ተከፍሏን ነው የመጣችው። የብሌን እውነተኛ ናት አለች። እሷ መስያት እኮ እኔን ራሱ ልታቅፈኝ ነበር። እውነትሽን ነው ቃልዬ? እማማትሙ ስለ ዳግዬ አንተ እድለ ቢስ ሰው አይደለህም። እንደውም በጣም እድለኛ ሰው ነህ።
ቃል ተንኮላችሁ ሁሉ አሁን ይጋለጣል። ብሌንን በዚህ ልክ ለምን እንደጠመዳችኋት አይገባኝም። እንዴት ምንም የማታውቅ ምስኪን ልጅ በማሰቃየት ምን ትርፍ ይገኛል? ለእሷ የውሸትነት በመስጠት ህይወቷን ማበላሸት ማንን ይጠቅማል? ምንም ሆነ ምን ግን እኔ ያለው ብሌን ማንም እንዲጎዳት አልፈቅድለትም። ብሌን ውጪ እንጂ አንቺ አይደለሽ እንደ ቀጠርሽኝ? ወጥተሽ አይኖችሽን እስከማያቸው ጉጉትን አልቻልኩትም። ምን አባል ታደርግ መጣ? አንቺ ነሽ እናት ተብዬዋ? አልማዝ ማለቴ አሁን የመጣችው የብሌን ናት። ተከፍሏን የመጣችው የብሌን እውነተኛ ናት አይደለችም። እሷ መስያት እኮ እኔን ራሱ ልታቅፈኝ ነበር። ዳግም ምን ፈልገን እንደመጣ ገብቶኛል። እንደሱ ደግሞ ማድረግ የለብህም። በዚህ ደግሞ ማናችንም አንጠቀምም። ነገሮችን ይባስ ነው የምታበላሻቸው። ዝም በይ አንቺ። ነገሮች መጀመሪያውንም ተበላሽተዋል። ዳግም በሰላም ነው? ምን ሆናችሁ ነው? ሰላም፣ አንድ ማወቅ ያለብሽ ነገር አለ። ምንድን ነው?